ተመልሰናል አድማጮቻችን ቸቸላ የውስጥ ደዌና የቀዶ ሕክምና ማዕከል ማጋራች ነው። ቸቸላ ራሱ ባስገነባው ህንጻ ላይ ዘመን የደረሰበትን የቴክኖሎጂ ሕክምና ግብዓቶች አሟጦ በመጠቀም ለህሙማን ፈውስ እየሰጠ የሚገኝ ዘመናዊ የሕክምና ማዕከል ነው። በዘርፉም አንቱ የተባሉ ስፔሻሊስት ሐኪሞች መገኛ የሆነው የጤና ማዕከላችን በተመጣጣኝ ዋጋ ደንበኞቹ እንደ ቤተሰብ ያስተናገደ ይገኛል። ለዚህ ደግሞ እኛ ጋር መጥተው ሕክምናውን አግኝተው የተፈወሱ ደንበኞቻችን ምስክሮቻችን ናቸው ይላል ቸቸላ። ለህሙማን ምቹ የሆኑ ሕክምና ክፍሎች ያሉ መሆናቸው ደግሞ ሌላው የተቋማችን መገለጫ ነው። ሰፊ መኪና ማቆሚያ ስፍራ ከአስተማማኝ ንቁ የጥበቃ አገልግሎት ጋር 24 ሰዓት እናንተን ያገለግላል ይላል ቸቸላ የውስጥ ደዌና የቀዶ ሕክምና ማዕከል። አጋሮቻችን አመሰግናለን። የመጀመሪያውን ጉዳይ እናንሳ። ትናንትና የተደረገውን ጨዋታ እንመልከት። በኤሮፓ ሊግ ማንቸስተር ዩናይትድ ከሊዮን ጋር ያደረገውን ጨዋታ 2-2 አጠናቋል። ግብ በማስቆጠር በኩል ቀዳሚ የነበሩት ሊዮኖች ናቸው። ከዛ ግን ማንቸስተር ዩናይትድ አሸናፊ ሊሆንባቸው የሚችልባቸውን 2 ጎሎች አስቆጥሮ ነበር። የአንድሬ ኦናና ስህተቶች ግን ማንቸስተር ዩናይትድን ዋጋ ያስከፈሉ ሆኗል። ይህንን ጉዳይ የበለጠ ደግሞ ትልቅ ሊያደርገው የሚችለው በኦልድ ትራፎርድ የሚመዘገበው ውጤት ሊሆን ይችላል። ግን ዩናይትድ ትናንትና ጨዋታውን ማሸነፍ የሚችልበት እድል ነበረ። ይህንን ጉዳይ እንመልከተው። አሰልጣኙ ኦናና ላይ ጠንከር ያለ አስተያየት የሰጡበት ምሽት ነበር። ልክ ነው። ምሳያው አንድሬ ኦናና ከጨዋታው በፊት ርዕስ ነበር እንደምታውቂው በሰጠው አስተያየት ከኦሊምፒክ ሊዮን ጨዋታ አስቀድሞ የሰጠው አስተያየት። በእርግጥ አሰልጣኝ ሩበን አሞሪም ጠቅላላውን አስተያየት ማየት ያስፈልጋል እና ለኒማንያ ማቲች እኔ ለማቀው ኒማንያ ማቲች ብለዋል። ያው በቤንፊካ አብረው ተጫውተዋል ከኒማንያ ማቲች ጋር አሰልጣኝ ሩበን አሞሪም። ስለዚህ አንድ ቡድን አጋሮች ነበሩ፣ የሚተዋወቁ ሰዎች ናቸው። ሁለቱንም አውቃቸዋለሁ። አንድሬ ኦናናም ቢሆን መጀመሪያ ስለ ሊዮን በጣም ጥሩ ቡድን ነው ብሏል መነሻው ላይ። ስለዚህ እንዳለ አስተያየቱን መውሰድ ያስፈልጋል እንጂ ነጥሎ ማቅረብ ትክክል አይደለም። ጋዜጠኞች እንደዛ ነው ፊድ ያደረጉት ለኒማንያ ማቲችም ግን በጣም ጥሩ ሰው እንደሆነ አውቃለሁ የሚል አስተያየት ሰጥቶ ከጨዋታው አስቀድሞ ነገሩን ለማርገብ ሞክሮ ነበር። ግን ትላንት ጥቂት ስለዚህ ጨዋታ ባነሳን ጊዜ እዚህ ጨዋታ ላይ ተጨማሪ ግለት እንዲጨመር ሆኗል። የቀድሞ የማንቸስተር ዩናይትድ ተጫዋች ነው ኒማንያ ማቲች። እሱ ደግሞ ምላሽ ሰጠ ጋዜጣዊ መግለጫ ላይ። አንዱ ጋዜጠኛ አንድሬ ኦናና ማንቸስተር ዩናይትድ ከሊዮን በጣም የተሻለ ነው ወይ ቤተር ነው ብሏል፣ ስለዚህ ምን ትላለህ ሲሉት እሱ ደግሞ ከጆዜ ሞሪኞ ጋር አብሮ የሰራ ነው እና ሞሪኞ ደግሞ እንዲህ አይነት ቴክኒክ አላቸው። የሆነ ሰው እንደዚህ ቢላቸው እሱ የመጨረሻው መጥፎ በረኛ አይደለም እንዴ ለማለት፣ የመጨረሻው መጥፎ አሰልጣኝ አይደለም እንዴ ለማለት ችግር የለባቸውም። እና አሁን ስለ አሰልጣኝነት የሚያስብበትም እድሜ፣ ስለ አእምሮ ጨዋታ የሚያስብበትም እድሜ ያለ ይመስለኛል። ስለዚህ ያለምንም ዲፕሎማሲያዊ መራራት ነው ለኦናና ምላሽ የሰጠው። ሌሎቹ ትልልቅ የማንቸስተር ዩናይትድ ግብ ጠባቂዎች በቅርብ ስኬታማ የነበሩት ሽማይክል ቫንደርሰን፣ ደሄ አይነቶቹ አሰልጣኞች ግብ ጠባቂዎች እንደዚህ ቢሉ አንድ ነገር ነው። ግን በማንቸስተር ዩናይትድ የቅርብ ዘመናት ታሪክ መጥፎ ግብ ጠባቂ ነው የሚል አስተያየት ሰጠና ጨዋታው ከመጀመሩ በፊት ነው ጨዋታው የተጀመረው። ኦናና እነዚህን ስህተቶች ከመስራቱ በፊትም ትኩረት ውስጥ ነበር ገና ወደ ስቴዲየም ሲገባ። በነገራችን ላይ ከጥቂት ዓመታት በፊት የኦሊምፒክ ሊዮን ግብ ጠባቂ ሊሆን ሁሉም ነገር አልቆ ነበር። ፒተር ቦዥ የቀድሞ የአያክስ አምስተርዳም አሰልጣኝ የሊዮን አሰልጣኝ ሆኖ በተሾሙ ጊዜ አብረውት ሰርተዋል። ከአያክስ ጋር ያለው ውል አልቋል። ነገር ግን ያ ለጥቂት ጊዜ ከአመት በላይ በቅጣት ምክንያት ከሜዳ እንዲርቅ ያደረገው የአበረታች መድኃኒት አጠቃቀም በወቅቱ ዝውውሩን እንዲያደርግ የሚያስችል አልነበረም። ኢንተር ያ ጊዜ ሲያበቃ የቅጣቱ ዘመን ሲጠናቀቅ ነው ያስፈረመው እንጂ ወደ ሊዮን ገብቷል ሁሉ ተብሎ ተነግሮ ነበር። ከዚህ ክለብ ጋር ታሪክ አለው ከዚህ በፊትም በእርግጥ እና ደግሞ መቼስ አሰልጣኙ ራሳቸው በተደጋጋሚ እየወጡ አንዳንድ ጊዜም ለቡድኑ ምን ይጠቅማል ይሄንን መናገር፣ የመጨረሻው በታሪክ መጥፎ ቡድን ነው እያሉ መናገር ምን ይጠቅማል እስኪባሉ ድረስ ኦነስት ሆነው ይሄ በማንቸስተር ዩናይትድ ታሪክ መጥፎ ቡድን ነው ይላሉ። እንደው በማንቸስተር ዩናይትድ የ150 ምናምን ዓመት ታሪክ ውስጥ መጥፎ ቡድን ነው አይደለም፣ ምን አይነት ቡድን ነበር በዚህ ሁሉ ጊዜ፣ የስንት ትውልድ ታሪክ ነው የምናወራው፣ እሱ ሌላ ክርክር ነው። ግን አሰልጣኙ ራሱ አንተ ስለሆነ የሚገለኝ ሩበን አሞሪም በተደጋጋሚ ይሄንን ይላል እና ዲፕሎማሲያዊ አይደለም። እሱም ቢሆን ከጨዋታው አስቀድሞ እንዲህ አይነት አስተያየት መስጠቱ የማይገባ ትኩረት ነው የሳበው። ዩናይትድ ጥሩ ሲዝን እያሳለፈ አይደለም፣ የታወቀ ነው። አሁን ሊዮን አሁን ባለው ሁኔታ በዚህ አመት ከሜዳ ውጪ አንድም ጨዋታ አልተሸነፈም። በዩሮፓ ሊግ ለምሳሌ አንድም ጨዋታ አልተሸነፈም። ፌነርባቼ ሜዳ ላይ ሄዶ አልተሸነፈም። ሴልቲክን ሄዶ ሬንጀርስን ሄዶ 4-1 አሸንፏል።
በቢልባኦ ሜዳቻ ተለያይቷል። ፍራንክፉርትን አሸንፏል። አንድም ጨዋታ ከሜዳ ውጭ አልተሸነፈም። በሀገሩ በሊጉ የቻምፒየንስ ሊግ ስፍራ ለማግኘት እየተፎካከረ ያለ ነው። ጥሩ ጥሩ ተጫዋቾችም አሉ። ትላንትና እንዳየ ነው የፈረንሳይ ብሔራዊ ቡድን ተጫዋች ነው ጆርዳን ቬሬቱ። የአውሮፓ ዋንጫው ላይ ጆርጅ ሚካታውጂ ምን ያህል ጥሩ ተጫዋች እንደሆነ አይተናል። ኮረንተን ቶሊሶ አለ እዛው። ኒኮላስ ታሊያፊኮ የዓለም ዋንጫ አሸናፊ ነው። የዓለም ዋንጫ አሸናፊ ተጫዋቾች ያሉት ነው። ቶሊሶም ታሊያፊኮም የዓለም ዋንጫዎችን አሸንፈዋል። ሉካስ ፔሪ ከሊጋ ምርጥ ግብ ጠባቂዎች መካከል አንደኛው ነው። ራያን ሼርኪን ትልልቅ የአውሮፓ ክለቦች ይፈልጉታል። ትላንት የመጨረሻውን ጎል ያስቆጠረው ተጫዋች ያን ያህል መጥፎ ቡድን አይደለምና ነገሩም ትክክል አይደለም። አሁን ባለው ሁኔታ ሊዮንን እንደዚህ ብሎ ማንንም ደካማ ቡድን ብትገጥሚ እንደዛ አትይም እንደነገሩ። ከዛ ኒማንያ ማቲች ምላሽ ሰጠና ከጨዋታው በኋላ እንዲጨከንበት የበለጠ አደረገው። ሁለቱንም ትልልቅ ስህተቶች ሰራ። ግን ምንድነው የሚጠቅመው እንደዛ ብሎ መናገርስ? ሲጀመር ብልህ አለመሆንን ያሳያል አይደለም። ቺን አጋጣሚ ደግሞ ተጠቀመበት ኒማንያ ማቲች እሱን ፕሬሸር ውስጥ ለማስገባት። ስለዚህ ጨዋታው ሲደረግ ገና ከኮሪደሩ ሲወጡ ያው ቤንች ነው የነበረው፣ ተቀይሮም አልገባም ኒማንያ ማቲች በርግጥ። ነገር ግን ዳይሬክተሩ በሙሉ ትኩረቱ አንዴ ማቲች ላይ አንዴ ኦናና ላይ ያደረገ። እንደገና የሆነ ነገር በተፈጠረ ቁጥር ስህተት በሰራ ቁጥር ቤንች ላይ የተቀመጠውን ኒማንያ ማቲችን የሆነ ሲኒማ መፈለግ በቃ ለቲቪ በጣም ጥሩ ነው፣ ድራማ መፍጠር ስለሚፈለግ። ግን ደግሞ ትላንት ያው እንግዲህ ኳስ በነካ ቁጥር ገና ሲገባ ምን ሲል ይጮህበት ነበር በሊዮን ደጋፊዎች። በተለይ በመጀመሪያ አጋማሽ የነበረው የእግር ኳስ ጥራት የላቀ ባይሆንም መቼስ አትሞስፌሩ የሚገርም ነው አይደለም። ስቴዲየም ውስጥ የሚገርም ድባብ ነው የነበረው። የኦሎምፒክ ሊዮን ደጋፊዎች የታወቁም ናቸው፣ ባድ ጎንስ ምን ይሏቸዋል። የድጋፉ ስሜት በጣም የሚያስገርም ነው። ትልቅ ስቴዲየም ነው፣ ዘመናዊ ስቴዲየም ነው። 60,000 ተመልካች የሚይዝ በጣም በጣም ዘመናዊ ስቴዲየም ነው እና አትሞስፌሩ ያስገርማል። ግን ደግሞ ኢላማ ነበር አንድሬ ኦናና በሰጠው አስተያየት ምክንያት። በኋላ ከማቲችም ምላሽ በኋላ እንደገና በሶሻል ሚዲያው ላይ እንደገና ደብል ዳውን አድርጓል። ዋንጫ አሸንፈ አታውቅም፣ አንዳንዶች ይህን ማለት አይችሉም፣ እኔ ግን አሸንፍ ያለው ብሎ የፌ ካፕ አምና ሲያሸንፍ ከዋንጫው ጋር የተነሳውን ፎቶግራፍ ሁሉ ለጥፎ እሰጥ አገባውን ቀጥሎበት ነበር። ከጨዋታ በፊት የማንቸስተር ዩናይትድ የሲዝኑ ትልቁ ጨዋታ ነው ይሄ። የትላንትናው ጨዋታ ማንቸስተር ዩናይትድ በዚህ ዓመት ካደረጋቸው ጨዋታዎች ሁሉ ትልቁ ነው ማለት በአስፈላጊነቱ መጠን ማለት ነው። ትላንት ስናነሳ እንደነበረው አሰልጣኙ ከጨዋታው በፊት በተደጋጋሚ ሲናገር እንደሰማ ነው ዋንጫ የማሸነፍ እድል አላቸው፣ ግን የቻምፒየንስ ሊግ ቲኬትም ነው። የማንቸስተር ዩናይትድ የዚህ የውድድር ዘመን ትልቁ ጨዋታ አላስፈላጊ አይነት ለቡድኑ የማይጠቅም ትኩረት ስቦ ነው ወደ ጨዋታ የመጣ። እንደዛ ከተናገረ የሲዝኑ ምርጡን ፐርፎርማንስ ማሳየት አለበት ወይ ትላንትና የሰራቸውን አይነት ትልልቅ ስህተቶች መስራት የለበትም። አሁን ቂል መሰለ ማለት ጨዋታው ካለቀ በኋላ ቂል መሰለ አንድሬ ኦናና። አሰልጣኙ ተከላክለውታል ሩበን አሞሪም። እኔ በዚህ ውድድር ዘመን ከማንቸስተር ዩናይትድ ተጫዋቾች ሁሉ የበለጠ ስህተት ሰርቻለሁ፣ ስለዚህ ስህተት በሰራ ላይ አልጨክንም፣ እኔ ራሴ ብዙ ስህተት ስለሰራው ደግሞ ግብ ጠባቂ ነው፣ ስለዚህ አንድ ስህተት ሰራ ማለት ጎል ሆነ ማለት ነው ብለው ያው አሰልጣኙና ግብ ጠባቂ ስትለውጣለህ ሆይ እንዲህ አይነት ትልልቅ ስህተቶች ከሰራ በኋላ የግብ ጠባቂ ለውጥ የኒውካስሉና የሚቀጥለው ሳምንት የመልስ ጨዋታ ላይ ታደርጋለህ ሆይ ተብሎ ሲጠየቁ ነው በዚሁ መንገድ ነው የምንቀጥለው ብለው እንዴት ሊፍት ላደርገው እንደምችል አላቅም ግብ ጠባቂውን፣ ግን ስህተት የእግር ኳስ አንድ አካል ብለው ነገሩን ለማርገብ ሞክሯል። ስለዚህ ከዚህ ጨዋታ ጋር ከአንድሬ ኦናና ውጪ ትልቅ ርዕስ መሆን የሚችል የለም። የማንቸስተር ዩናይትድ ባለቀ ሰዓት በተቆጠረ ጎል ተቀይሮ ገባ ጆሹዋ ዚርክዜ። እንደተለመደው ብሩኖ ፈርናንዴዝ በጣም አስደናቂ ኳስ ሰጠው፣ ግን ከዛ በፊት ሌላ ተቀይሮ የገባ ተጫዋች ኮቢ ሜኑ ነው ኳሱን ያሸንፈውና ለብሩኖ ፈርናንዴዝ የሰጠው። ሁለቱ ተቀይሮ የገቡት ተጫዋቾች እዚህ ጎል ላይ ተሳተፉ። ዚርክዜ ጎሉን አስቆጠረው። ሰዓቱ 88ኛው ደቂቃ ላይ ነው። እንዳልኩት የዩናይትድ ትልቁ የሲዝኑ ጨዋታ ነው። በተለይ በአስፈላጊነቱ መጠን ደግሞ ሊዮን ጥሩ ቡድን ነው። ያለፉትን 5 ተከታታይ ጨዋታዎች ያሸነፈ፣ ካለፉት 10 ጨዋታዎች 8ቱን ድል ያደረገ፣ በዚህ ውድድር ዘመን የዩሮፓ ሊግ ለማሸነፍ ተስፋ አላቸው ከሚባሉ ቡድኖች መካከል አንዱ የሆነን ቡድን ከሜዳው ውጪ ፌመስ ውጤት ለማግኘት ተቃርቦ ነበር። በተለይ ለዚህኛው ማንቸስተር ዩናይትድ በጣም የሚያስፈልግ ውጤት ይሆን ነበር። በእርግጥ የመልስ ጨዋታ አለ። ኦልትራፎርድ ላይ ነው ጨዋታው የሚደረገው። ባለፈውም በሳን ሴባስቲያን እንዲሁ 1-1 ከተጠናቀቀ በኋላ በመልሱ ጨዋታ በሰፊ ውጤት አሸንፎ 4-1 ድል አድርጎ አልፏል። ስለዚህ ያንን ሊያደርጉት ይችላሉ። አሁንም ሜዳቸው ላይ ነው ጨዋታው የሚመጣው።
ግን ከዛ ተውቦ ሊያልቅ ይችል ነበር። 2-1 ነው። ያው ከጎሉ መቆጠር በፊት እኔ ኦናና ከመጣበት ጊዜ ጀምሮ ያው ከፍ ሲል ከፍ ይላል። በጣም ጥሩ ሾት ስቶፐር ነው። የሚያስደንቁ ሙከራዎችን ያድናል። አንዳንድ ጊዜ የሚገርሙ ሙከራዎችን እንደው ሁሉንም ነገር በስታቲስቲክስ አይን ማየት ጥሩ አይደለም፣ ግን እሱ ወደ እንግሊዝ ፕሪሚየር ሊግ ከመጣበት ጊዜ ጀምሮ ዝም ብሎ ስታቲስቲካሊ አድቫንስድ ዳታ በሚባለው ካየሽ ሁለት ጽንፎች አሉት። አሁን ትላንትና የተሳሳታቸውን ስህተቶች ጨምሮ 9 ስህተቶች ሆነዋል ወደ ዩናይትድ ከመጣበት ጊዜ ጀምሮ። ብዙዎቹ በአውሮፓ ውድድሮች የተመዘገቡ ናቸው። በፕሪሚየር ሊግም ስህተት ከመስራት አይቦዝንም፣ ግን በቻምፒየንስ ሊግ ባለፈው አመት ከጋላታሳራይ ጋር ይሁን ከባየር ሚኒክ ጋር ከኮፐንሃገን ጋር ዩናይትድ ባለፈው አመት በቻምፒየንስ ሊግ ታሪክ የእንግሊዝ ክለቦች በምድብ ጨዋታዎች ተቆጥሮባቸው የማያውቅ የጎል መጠን ተቆጥሮበት ከውድድሩ ሲወጣ በብዙዎቹ ጨዋታዎች ላይ ከዛ በፊት ኢንተር ለቻምፒየንስ ሊግ ፍጻሜ ሲያደርስ 4.7 ወይም ወደ 5 ጎል አካባቢ ኢንተር ላይ እንዳይቆጠር የተከላከለ የቻምፒየንስ ሊግ የዛ ሲዝን ምርጡ ግብ ጠባቂ አሁን ወደ ዩናይትድ ከመጣ በኋላ ትልልቆቹን ሃይ ፕሮፋይል ስህተቶች የሚሰራው በአውሮፓ ውድድር ነው። ተቃርኖ እሱ ነው ደግሞ 9 ስህተቶች ሰርቷል። በቀጥታ እሱ በተሳሳታቸው ስህተቶች የተቆጠሩ 9 ጎሎች አሉ። ከ2023-24 የውድድር ዘመን መነሻ ጀምሮ እሱ ወደ ዩናይትድ ከመጣበት ጊዜ ጀምሮ የእሱን ያህል ስህተት የሰራ ሌላ ግብ ጠባቂ የለም በሁሉም ውድድሮች ላይ። በዛው ልክ ደግሞ በሌሎች እንደዚህ አድቫንስድ ዴታስ በሚባሉት ጎልስ ፕሪቨንትድ የሚባላል ግብ ጠባቂው በጣም አስደናቂ በሆነ ቅልጥፍና፣ ችሎታ፣ ክህሎት ባያድናቸው ሊቆጠሩ ይችሉ የነበሩ ጎሎች ጎልስ ፕሪቨንትድ የሚባል አድቫንስድ ሜትሪክ አለ። በዛ ጆርዳን ፒክፎርድ ብቻ ነው የሚበልጠው ከመጣበት ጊዜ ጀምሮ። ለዚህ ነው ሁለት ተቃራኒዎች አሉት። ከፍ ሲል ጥሩ ይሆናል፣ ሲሳሳት መቀመቅ ይወርዳል። በጣም ትልልቅ ስህተቶች ይሰራል። እንደ ትላንትናው አይነት ምሽት ይሆናል። እዚህ ላይ ደግሞ ድራማ ያጅበዋል። ተናጋሪ ነው እንደምታውቂው። በራስ መተማመኑ በጣም ከፍተኛ ነው። ለምሳሌ ትላንት 2-1 መምራት ጀመረ ማንቸስተር ዩናይትድ። በቃ አሸንፏል። ሰዎች ማች ሪፖርታቸውን የሚጽፉት ዩናይትድ ኦልሞስት አሸንፏል። ከዛ በኋላ ስዊንግ አትጠብቂ። አልቋል እኮ ጨዋታው። የጨዋታው የመጨረሻው ኪክ ነው፣ የመጨረሻው አክሽን ነው ጎል የተቆጠረበት ቅጽበት። ነገር ግን ጨዋታው ላይ በሙሉ ሲጮሁበት ወደ ነበሩት የሊዮን ደጋፊዎች ጊዜ ወስዶ ምናምን ያያቸዋል። አንደኛው ቦታ ላይ ደግሞ የመልስ ምት ከመምታቱ በፊት የሆነ ድራማዊ አይነት ጊዜ ማባከል ልበለው ማብሸቅ ልበለው፣ አሁን ይሄ አላስፈላጊ ነው። አላስፈላጊ ቲያትር ነው። እንዲህ አይነት ነገሮች ያደርጋል ከስህተቶቹ ባሻገር እና ያው መቼስ በቀላሉ አይን ውስጥ የሚገባ አይነት ለትችት የሚጋለጥም አይነት ነው። ለራሱንም አያግዝም ማለት ነው። እንዲህ አይነት ድራማዎች እየፈጠረ በሚያሳያቸው ሪያክሽኖች በቴክኒኩ ችግር እንዳለበት ሆኖ አንዳንድ የሚገርሙ ቴክኒካዊ ስህተቶች ይሰራል። ቅድም እንዳልኩት ላይና ታች የሚዋዥቅ ወጥ ብቃት ለማሳየት የሚቸገር ግን አንዳንድ ጊዜ ፋንዳሜንታሊ ቴክኒክ የሾት ስቶፒንግ ቴክኒክ ችግርም ያለበት ግብ ጠባቂ ነው። አንዳንድ ጊዜ ግን ደግሞ እንዲህ ብዙም ብሎ ሾ ማብዛት፣ ላፊ መናገር ምን ማለትም ደግሞ የሚጠቅም አይደለም። ያባብሰዋል ነገሩን ማለት ነው። እና ከጨዋታው አስቀድሞ ዩናይትድ አሰልጣኙ በሰከነ መንገድ ምንም የሚዲያ አጀንዳ የሚሆን ነገር ሳይኖር ቀርቶ ቡድኑ ከቀልቡ ጋር ወደ ሜዳ እንዲገባ ነው የሚፈልገው። በዚህ ጊዜ ያንን ድራማ የፈጠረው አንድሬ ኦናና ነው። ከጨዋታ ቤት ከማንም ደካማ ቡድን ጋር ከአምስተኛ ቡድን ጋር የሚደረግ ጨዋታ ቢሆን አሁን ሃንዚ ፍሊክ ቦሩሲያ ዶርትሙንድን አሸንፎ ጋዜጠኛው ፑሽ ያደርጋቸው በመቼስ አልቋል አይደለም ጨዋታ ይላል። ኖ ዜሮ ያንን ጨዋታ 0-0 እንደምንጀምር ሆነን የምንጫወተው 4-0 አሸንፈዋል። እንደዛ ነው። ዲፕሎማቲክ ነው የምትሆኙ። አሁን እሱ ማያስፈልግ አንፕሮቮክድ የሆነ ምንም እንደዛ መናገር ማይጠይቀው ሁኔታ ውስጥ ሆኖ ነው ያንን ነገር የተናገረው። ስለዚህ ስህተቶቹ ሲጨመሩ ነገሩን ያባብሰዋል ማለት ነው። እና ምን ጥያቄ ያለው ትላንትና ማንቸስተር ዩናይትድ አለማሸነፉ የእሱ ሁለት ትልልቅ ስህተቶች ምክንያት ነበሩ። አሰልጣኝ ሩበን አሞሪም ጨዋታው ላይ ያሉ አንዳንድ ነጥቦችን ለማንሳት በአሰልጣኝነት በዩናይትድ አሰልጣኝነቱ ለመጀመሪያ ጊዜ በሁለት ተከታታይ ጨዋታዎች ተመሳሳይ ላይንአፕ ተጠቅሟል። ትላንትና በማንቸስተር ሲቲ ጨዋታ ላይ የተጠቀማቸውን 11 ተጫዋቾች ነው ትላንትና የተጠቀሙ። አሁን ወደ 5 ወር ገደማ ሆኖታል ወደ ማንቸስተር ዩናይትድ ከመጣበት ጊዜ ጀምሮ በተለያዩ ምክንያቶች። አንድም እንደመጣ በየ3 ቀኑ ጨዋታ ያደርግ ስለነበር በየ3 ቀኑ ምትጫወቺ ከሆነ ተመሳሳይ 11 መጠቀም ስለማይቻል፣ ሁለትም ለሱ ሲስተም ፊት የሚያደርጉ ተጫዋቾችን ለይቶ እስኪያውቅ ድረስ የግድ ሮቴት ማድረግ ነበርበት። ያው ደግሞ ጉዳቶች ምኖች ሲመጡም የግድ ሮቴሽን ያስገድዳል።
ትላንትና ግን ተመሳሳይ 11 ነው የተጠቀመው። ትልቁ ጥያቄ የነበረው ትላንት እንዳነሳ ነው ከዚርክዜና ከሆይሉንድ ወይም ከኡጋርቴና አንድ ኦፌንሲቭ ተጫዋች የትኛውን ያስቀድማል የሚል ነው። ግን ሁለት ዲፌንሲቭ ሚድፊልደሮች ነው የተጠቀመው። በአንድም በኩል ስለ ሊዮን የሰጠውን ከፍ ያለ ክብር ከሜዳ ውጭ የሚደረግ ጨዋታ ነው እንዳልኩት አሰልጣኙ አናሊቲካል ነው። ቡድኑ በሚገባ አጥንቶታል። ጥሩ አታኪንግ ተጫዋቾች አሉት። ስለዚህ ሁለት ዲፌንሲቭ አማካዮች እንደተለመደው ያው እንግዲህ 3-4-2-1 ብሩኖ ፈርናንዴዝና ጋርናቾ ከሆይሉንድ ኋላ ያለውን የ2-10 ቁጥር ቦታዎች ይዘው ነው ጨዋታውን የጀመሩት። ጨዋታው ሲጀምር በኋላ አሰልጣኙም እንደተናገረው በተለይ ሊዮንን ፕሬስ በማድረግ በኩል ተቸግረን ነበር፣ ምክንያቱም በቅርብ ጊዜ ከገጠምናቸው ቡድኖች የቢልዳፕ ፓተርኑ በጣም የተለየ ስለነበር አዳፕት እስክናደርጋቸው ድረስ ጊዜ ወስዶብን ነበር አለ። ጨዋታው እንደተጀመረ በጥቅሉም የመጀመሪያውን አጋማሽ አብዛኛውን ጊዜ ከፍተኛ የኳስ ቁጥጥር መጠን የነበረው ሊዮን 60% ነው የመጀመሪያ አጋማሽ የሊዮን የኳስ ቁጥጥር መጠን። ከእንደዚህ አይነት ቡድኖች ጋር ማንቸስተር ዩናይትድ የበለጠ በፍላት 5 የመጨረሻው መስመር በተመሳሳይ መስመር ባሉ 5 ተጫዋቾች 2 ጠንካራ ሰራተኛ 6 ቁጥሮች የሚጫወት የበለጠ ስፔሶች ሊከላከል የሚሞክር ወደ ራሱ የሜዳ ክፍል የሚንሸራተት የተከላካይ መስመር ያለው ቡድን ሆኖ ነው የሚጫወተው። ያው የሃሪ ማጓየር መሰለፍም ምን አይነት የጨዋታ እቅድ ሊኖረው እንደሚችል ምልክት የሚሰጥ ነበር። ግን ብዙ የጎል ዕድሎች የተፈጠሩበት አልነበረም። ሊዮን ከፍተኛ የኳስ ቁጥጥር መጠን ይኖረው፣ አብዛኛውን የሜዳ ስፍራ ይቆጣጠር፣ የማንቸስተር ዩናይትድ አልፎ አልፎ የሚደረጉ የፕሬሲንግ ጥረቶች ፍሬ አያፍሩ እንጂ ያ የቅጣት ምት እስኪገኝ ድረስ ትልልቅ የጎል ዕድሎች በሁለቱም ቡድኖች በኩል አንድ ትልቅ የጎል ዕድል ራስሙስ ሆይሉንድ አግኝቶ ነበር። ራስሙስ ሆይሉንድ ከፓትሪክ ዶርጉ ነው ኳሱ የመጣው። በኋላ ወይ አነሳው ይሆናል። ግን ዶርጉ እንዳልኩት መሞረድ የሚፈርግ እንደ ራፍ ዳይመንድ የሚሉት መሞረድ ያለበት እንጂ ሁሉም ፊዚካል አትሪቢዩት ያለው ነው ጥሩ ዊንግ ባክ ለመሆን። ብዙ ጊዜ አንስቼዋለሁ ውሳኔው ላይ ቴክኒካዊ ጉዳዮች ላይ ምን። ግን ባለፈው የማንቸስተር ሲቲ ጨዋታ ላይ ባለቀ ሰዓት ጆሹዋ ዚርክዜ ጎል ለማስቆጠር ተቃርቦ ኤደርሰን ሞራይሽ ሙከራውን ሲያድንበት ኳሱን ልክ እንደ ትላንት ነው ክሮስ ያደረገው ይሄው ተጫዋች ነው ፓትሪክ ዶርጉ ነው። ትላንትናም ልክ እንደዚሁ ተመሳሳይ አይነት ኳስ ለራስሙስ ሆይሉንድ ሰጥቶት ነበር። በመጀመሪያ አጋማሽ በሁለቱም ቡድኖች በኩል ምናልባት የጠራው የጎል ማስቆጠር እድል ሆይሉንድ ያገኘው የጎል ማስቆጠር እድል ሳይሆን አይቀርም። ከጎሉ መቆጠር በፊት በተለይ በቀኝ እግሩን የሞከረው ግን በቃ ሁኔታዎች የሆኑለት ያልሆነ ተጫዋች ባለፉት 27 ጨዋታዎች አንድ ጎል ብቻ ያስቆጠረ አጥቂ የራስ መተማመን ቀውስ ውስጥ ነው ያለው ማለት ነው። ስለዚህ የራስ መተማመን ችግር ያለበት ተጫዋች ለኮፍ እንደሚያደርገው ነው ኳሱን ምንም አደጋ በማይፈጠር ሁኔታ ኢላማውን ስቶ ወደ ውጭ የወጣው። ከዛ በስተቀር ትልልቅ የጎል ዕድሎች የተፈጠሩበት አልነበረም። የዩናይትድ መከላከል በጣም የተደራጀ ነበር። የሊዮን ፖሴሽን ነው፣ ግን አደጋ የሚፈጥር ፖሴሽን አልነበር። ከዛ የቅጣት ምት ተገኘ። ቲያጎ አልማዳ የሚባል በቅርብ ጊዜ ለአርጀንቲና ብሔራዊ ቡድን ሲጫወት ያየ ነው። ባለፈው የብራዚል ጨዋታም ላይ የነበረው። ከዛ በፊት ኡሩጓይን በሞንቴቪዲዮ ሲያሸንፉ ድንቅ ጎል ያስቆጠረው ቅርብ ጊዜ ከሊዮን ግሩም ፈራሚዎች መካከል አንደኛው ቲያጎ አልማዳ ነው። ቅጣት ምቱን ወደ ሳጥን ሲልከው ሙሳ ኒያኪቴ መሰለኝ የዘለለው። ብቸኛው እንደ ኤክስኪውዝ ልትቆጥሪው የምትችይው የዚህ ተጫዋች ኢንተርቪን ማድረግ ይገጨዋል ብሎ አንቲሲፔት አድርጓል ነው። ሌላ ልትዩ አትችይም። ምናልባት እሱ ውሳኔውን አዛብቶበት ሊሆን ይችላል። ግን ስቲል ማዳን ነበረበት ያንን ኳስ። የግብ ጠባቂ ስህተት ነው። ግብ ጠባቂዎች ከዚህ በፊት በላቀ ደረጃ ተጫውተው የሚያውቁ ግብ ጠባቂዎች የበለጠ ልክ እንደኛ ሌማኖች የሆኑ ወይ ስለ ነገሩ ቴክኒካዊ ግንዛቤያቸው ውስን የሆኑ ሰዎች ምን ያህል አስቸጋሪ እንደሆነ ላይገነዘቡት ይችሉ ይሆናል። አላቅም ወይ የኔ ግንዛቤ ከሆነ። ግን በኦናና ደረጃ ለማንቸስተር ዩናይትድ የሚጫወት ግብ ጠባቂ ያንን ክሮስ ማዳን ነበረበት እላለሁ። ሚቲጌቲንግ ምክንያቶች አሉት። ዘሏል ተጫዋቹ ከጨዋታ ውጭ የሚመስል ነበር እና የሱን ውሳኔ ጀጅመንቱን አዛብቶበት ሊሆን ይችላል። አንዳንድ ጊዜ አናሊቲካልም ለመሆን መሞከር ያስፈልጋል። ነገሩ ከሱ ፖይንት ነገሩን አጠገቡ ሲደርስ ነው ኳሱ የነጠረው። ቴክኒካሊ ለማዳን በጣም ቀላል አይደለም። ግን የመጀመሪያው ስህተቱ አለመሆኑ ነው ነገሩን የበለጠ የሚያከፋው። እንዲህ አይነት ብዙ ስህተቶች ወደ ዩናይትድ ከመጣበት ጊዜ ጀምሮ ስለሚሰራ የሆነ መከራከሪያ ወይ ማቅለያ ልትጠቀም እንደዚህ ሆኖ ምናምን አይነት ሰበብ ልታቀርቢለት ትችላለች። ግን ብዙ ጊዜ እንዲህ አይነት ሌሎችም ስህተቶች ይሰራ ነበር።
ከዚያ በኋላ እንግዲህ ለማንቸስተር ዩናይትድ በጣም በጥሩ ጊዜ ለሊዮን በመጥፎ ጊዜ ነው ያ ጎል የተቆጠረው። ረፍት ከመውጣታቸው በፊት 4 ደቂቃ ተጨምሮ ዩናይትድ ቅጣት ምት አግኝቶ እንግዲህ ሁለቱም ጎሎች በቅጣት ምት የተቆጠሩ በሴት ፕሌይ የተቆጠሩ ናቸው ማለት ነው። ሊዮን ያስቆጠረውም ጎል ማንቸስተር ዩናይትድ ያስቆጠረውም ጎል። ያው አሰልጣኝ ፓውሎ ፎንሴካ አንዳንድ ትልልቅ ስሞችን ተጠባባቂ ወንበር ላይ አድርገው ነው የጀመሩት፣ በተለይ አሌክዛንድር ላካዜትን። ስለዚህ ምናልባት የመጀመሪያ አጋማሽ ላይ ጆርጂ ሜካታውጂ እኔ በጣም ብዙ ያባከናቸው ኳሶች ነበሩ፣ ወይ የውሳኔ ችግር ሊሆን ይችላል ወይ እንደዚህ እና የሊዮን የኳስ ቁጥጥር አንድም አደገኝነት ያልነበረው ከፊት የነበረው ማጥቃት። አንደኛው ራሱ ራያን ሼርኪ መጨረሻ ላይ ጎል ያስቆጠረ እንጂ ከዚህ የተሻለ እንደሚጫወት እናውቃለን። በጣም ጥሩ ተጫዋች ነው ጆርጂ ሜካታውጂ፣ ጥሩ ተጫዋች ነው። ነገር ግን በቂ አደገኝነት አልነበረውም ያ የሊዮን የኳስ ቁጥጥር መጠን፣ የመጨረሻው ፓስም አልነበረም። ስለዚህ ኦናና ከዚህ የቅጣት ምት አጋጣሚ በስተቀር ብዙ አልተፈተንም። ብዙ ኢላማቸውን የጠበቁ ሙከራዎች የተደረጉበትም አጋማሽ አልነበረም። በሊዮን በኩል 2 ኢላማቸውን የጠበቁ ሙከራዎች ብቻ የተደረጉበት፣ በዩናይትድ በኩል 3 ኢላማቸው ብቻ የጠበቁ ሙከራዎች የተደረጉበት፣ ሊዮን 0.2 ኤክስጂ ብቻ ያስመዘገበበት፣ ፖሴሽን ዊዛውት ፔኔትሬሽን የሚሉት አይነት አጋማሽ ነው ነበር። ግን የመሩ ነበር እና ከማብቃቱ በፊት የመጀመሪያ አጋማሽ ብሩኖ ፈርናንዴዝ ወደ ሳጥን ኳሱን አሻግሮ የነበረው። ከዛ በኋላ የተመለሰውን ኳስ ኡጋርቴ ወደ ጎል ሲመታው ሌኒ ዮሮ ወደ ፈረንሳይ ተመልሶ ከዚህ በፊት የሬን ተጫዋች ነበር። ለማንቸስተር ዩናይትድ እስካሁን ድረስ ጎል አላስቆጠረም። ግን ትላንትና በጨዋታው አጠቃላይ መንፈስ ላይ ልዩነት የፈጠረ ጎል አስቆጥሯል። ያው የማንቸስተር ዩናይትድን የመልበሻ ክፍል ሊፍት የሚያደርግ የሚያነቃ የኦሊምፒክ ሊዮን ተጫዋቾችን አንገት የሚያስደፋ አይነት መጥፎ ሰዓት ላይ የተቆጠረ ጎል ነው። ራሱም መጨረሻ ላይ ራያን ሼርኪ ያስቆጠረውን ጎል በጣም በመጥፎ ሰዓት የተቆጠረ ጎል ብሎ ገልጾታል። ልክ ነው። በጨዋታው የመጨረሻው ደቂቃ ላይ የተቆጠረ ጎል ስለሆነ አቻ ቢወጡም የሽንፈት መንፈስ እንዲኖረው የሚያደርግ አይነት ነው። አቻ ነው፣ ጥሩ ውጤት ነው በሊዮን ሜዳ 2-2 መለያየት፣ ጥሩ ቡድን ስለሆነ እና የዘንድሮ ማንቸስተር ዩናይትድ አስቸጋሪም በዩሮፓ ሊግ በጣም ጥሩ ሲዝን ነው። አንድም ጨዋታ አልተሸነፈም፣ 11 ጨዋታ አድርጎ። ግን በሊዮን ሜዳ እንደው ከጨዋታ አስቀድሞ የዩናይትድን ደጋፊ ብትጠይቂውና 2-2 በዩናይትድ እና በሊዮን መካከል ያለው ጨዋታ ይጠናቀቃል ብትይው መጥፎ ውጤት ነው ብሎ የሚረዳው አይመስለኝም፣ የመልስ ጨዋታ ኦልድ ትራፎርድ ላይ ስላለው። ግን ደግሞ ከእጃቸው የተነጠቀ ውጤት ስለሆነ ደግሞ ያማል በጣም። ግን ለሊዮን የመጀመሪያ አጋማሽ ከማብቃቱ በፊት ራሱ ያስቆጠረው ጎልም እንዲህ አይነት ስሜት የሚፈጥር ባለቀ ሰዓት የተቆጠረ የመጨረሻ የመጀመሪያ አጋማሽ እንቅስቃሴ ነው ነበር። ከዛ በኋላ ምንም ወዲያው ነው አርቢትሩ ወደ ረፍት ፊሽካቸውን ያሰሙት። ሌኒ ዮሮ ለዩናይትድ ወደ ፈረንሳይ በተመለሰበት ጨዋታ አስቆጥሯል። የመጀመሪያ ጎሉ ነው። አሰልጣኙ ከጨዋታው በኋላ ቶፕ ተጫዋች ይሆናል ብሎ አድንቆታል። ግን ከሁሉ በላይ ደስ የሚያሰኘው ነገር ልጅ ነው አይደለም፣ የመጀመሪያ ጎሉ ነው ለዩናይትድ ያስቆጠረው። ስለዚህ እንደው ገደብ የለሽ በሆነ ሁኔታ ደስታውን ቢገልጽ እረዳዋለሁ። ደግሞ ቁልፍ ጎል ነው፣ አቻ የሆኑበትን ጎል ነው። ግን ወዲያው ወደ መሀል ሜዳ ነው የተመለሰው እና ይሄ ሜንታሊቲ ነው። ሌላ ጎል ጨዋታው እንዳላለቀ ያውቃል። ገና 45 ደቂቃ እንደቀረ ያውቃል። ሜቢ በጥቅሉ ካየሹ 180 ደቂቃ ነው። ያ አንድ ጥሩ ኳሊቲ ይመስለኛል። ያን ኤክሰሲቭሊ ደስታውን አለመግለጹ ምን አለማለቱም ከችሎታው ከተስፋ ከሚጣልበት ሊቨርፑል፣ ሪያል ማድሪድ፣ ማንቸስተር ዩናይትድ ሌሎች ክለቦች ፈልገውት ነው በመጨረሻ ወደ ዩናይትድ የመጣው። ተሰጥኦ አምና ትላንትና በባላጋራነት በገጠሙት አሰልጣኝ ስር የጎለበተ ነው ፓውሎ ፎንሴካ። እሳቸው ናቸው ገና ከልጅነቱ ጀምሮ እድል የሰጡት፣ በእሳቸው ስር ነው የጎለበተው። ሊል ወደ ቻምፒየንስ ሊግ ሲያልፍ ትልቅ አስተዋጽኦ ነበረው። ክህሎቱ በግልጽ የሚታይ ተጫዋች ነበር። በጉዳት እድለኛ አልነበረም፣ ግን ብዙ ተስፋ የሚሰጡ ፐርፎርማንሶች ያሳይ ነበር። አሁን ደግሞ ጎል አስቆጠረ እና ትልልቅ የጎል ኦፖርቹኒስቲክ ነው። ኳሱ ሲመጣ በደንብ ኦርኬስትሬት የተደረገ ዲዛይን የተደረገ አይደለም። በቃ ኡጋርቴ የመታውን ኳስ ጎሉ አፍ ላይ ነበር አስቆጠረ። በጣም ቀልጣፋ መሆን የሚፈልግ አይነት ጎል ነበር እና እንደዚህ ነበር ያለቀው። ግን ኦናና ትልቅ ስህተት ከሰራ በኋላ ሁለቱ አጋማሽ ሲጀመር አሰልጣኝም ፎንሴካ አይ ቲንክ አይተውታል። የመጀመሪያ አጋማሽ ቡድናቸው የፈለገውን ያህል የኳስ ቁጥጥር መጠን ቢኖረው ቅድም እንዳነሳሁት ነው አደገኝነት አልነበረው። ትልልቅ የጎል እድሎችን እየፈጠረ አልነበረም። ስለዚህ ብዙ ሳይቆዩ የተጫዋች ለውጥ አደረጉ። ለምን
ከረፍት ሲመለሱ እኔ ከረፍት ከተመለሱ 49ኛው 50ኛው ደቂቃ ላይ የሚደረግ ለውጥ ብዙ አይገባኝም ለምን እንደሆነ ማለት ጥቅሙም እንደሆነ አላቅም። 5 ደቂቃ ወይ 3 ደቂቃ 4 ደቂቃ ቆይቶ አንዳንድ አሰልጣኞች ለዛ ያደርጋል። በዛ 4 ደቂቃ ውስጥ ሰከንድ ሀፍ ይጀምራል። አሌክስ ላካዜት ለምን እንዳልገባ አላቅም ማለት ማስገባታቸው ካልቀረ ያው በጣም የሚወደድ ተጫዋች ነው በሊዮን ደጋፊዎች ለጄኔራል ላ ፕሬዚደንት ምን ይሉታል በጣም የሚወዱት ነው። ወደ አርሰናል ከመጓዙ በፊትና በኋላ ያው ለሊዮን ተጫውቷል። የክለቡ የምንጊዜም ከፍተኛ ጎል አስቆጣሪ ነው። እንዲህ እድሜው ገፍቶም 11 የሊጋ ጎሎች አስቆጥሯል በሊጋ ብቻ። በጣም ጥሩ ጎል አስቆጣሪ ነው። ትላንትና ብዙ የጎል እድሎች ያባከነም ቢሆን መጨረሻ ላይ ጎሉ መቆጠር ውስጥ ተሳትፎ ነበረው። ያንን ኳስ በተረከዝ ለሚካታውጄ የሰጠው አሌክስ ላካዜት ነው። ግን እሱ ገባና አማካይ ያስወጡ አኮኩ የሚባለውን አማካይ ያስወጡ። ስለዚህ ሊዮን 4-3-3 ነበር መጫወት የጀመረው 4-2-3-1 መሆን ጀመረ። የበለጠ አታኪንግ ሆነ። ግን ያ ጨዋታውን ከፈተው። ምክንያቱም ሊዮን አማካይ ያስወጥቶ አጥቂን ያስገባው እና ማንቸስተር ዩናይትድ እንዲሁ የትራንዚሽን አጋጣሚዎች ያገኝ ነበር። የመጀመሪያ አጋማሽ አይነት የመከላከል ሴኩሪቲ አልነበረውም። ጆርዳን ቬሬቱና ኮረንተን ቶሊሶ ናቸው ሁለቱ ጆርዳን ቬሬቱና ቶሊሶ የሊዮን ሁለቱ አማካዮች ሆኑት። ከዛ በኋላ አልማዳ፣ ራያን ሼርኪ፣ ሚካታውዜ እና አሌክስ ላካዜት 4 አውት ኤንድ አውት የማጥቃት ተጫዋቾችን ነው አሰልጣኝ ፓውሎ ፎንሴካ በሁለተኛው አጋማሽ። ለዛ ነው ሊዮን ከመጀመሪያ አጋማሽ ይልቅ የበለጠ አደገኛ የሆነው የበለጠ ጥራት ያላቸው የጎል እድሎች የፈጠረው ራሱ ላካዜት ብቻውን ተቀይሮ እንደገባ በደቂቃዎች ውስጥ በኋላም ጥቂት ቆይቶ በጣም ንጹህ አይደሉም ግን ትልልቅ የጎል እድሎች በሱ ልምድ እና ብቃት በሱ ኤፊሽንሲ ላለ ተጫዋች ጥሩ የጎል እድሎች አግኝቶ ነበር። ሌላኛው ባለልምድ ተጫዋችና ጨዋታውን አምበል ሆኖ የጀመረው ቶሊሶም በጣም በጠባብ ቦታ የዩናይትድ ተጫዋቾችን አልፎ ግን በደካማ እግሩ ነው ወደ ጎል የመታው እና ኦናና አልተቸገረም ያንን ሙከራ ለማዳን። ስለዚህ ሊዮን የጎል እድሎች መፍጠር ጀምሮ ነበር። አሰልጣኙ እነዛን ለውጦች ካደረጉ በኋላ የሲስተም ለውጥ ነው ያደረጉት። ላይክ ፎር ላይክ አይደለም። አንድን አማካይ አስወጥተው አማካይ አይደለም ያስገቡት፣ አማካይ አስወጥተው አጥቂን ያስገቡት። ስለዚህ የሲስተም ለውጥ የአፕሮች ለውጥ ያደረገ ነው። ግን ጨዋታውን ከፍቶታል። ከዛ በኋላ የበለጠ የሽግግር የሳጥን የበለጠ ኤክሳይቲንግ የሆነው በዚህ ምክንያት ነው። ከመጀመሪያ አጋማሽ ጋር ሲነጻጸር ሁለተኛው አጋማሽ ህይወት የነበረው አጋማሽ ነው እና ማንቸስተር ዩናይትድም የጎል እድሎች ፈጥሮ ነበር በሁለተኛው። አንዳንዴ የፖሴሽን ተቃርኖም ያለው እዚህ ጋር ነው። ሊዮን በሁለተኛው አጋማሽ 48% ነበር የሊዮን ፖሴሽን፣ የመጀመሪያ አጋማሽ ላይ 60% ነበር። ግን የበለጠ ቡድኑ አደገኛ የሆነው በሁለተኛው አጋማሽ 10 ሙከራዎች አድርገዋል። 3 ኢላማቸውን የጠበቁ ሌሎች ትልልቅ የጎል እድሎች ፈጥሯል። ያው ጎልም አስቆጥሯል። ጎሉ ከክፍት ጨዋታ የተቆጠረ ነው። ሌሎች በክፍት ጨዋታ የተፈጠሩ የጎል እድሎች ነበሩ። ብዙዎቹ ሙከራዎች ሳጥን ውስጥ የተደረጉ ነበሩ። የመጀመሪያዎቹ ሙከራዎች ከሳጥን ውጪ በተለይ አልማዳ የሚያደርጋቸው ሙከራዎች ነበሩ፣ ከሳጥን ውጪ የሚደረጉ ሙከራዎች እና የበለጠ ፖሴሽን ማለት የበለጠ አደገኛ መሆን ማለት አይደለም። ሊሆን ትላንትና ለዚህ በጣም ጥሩ ማሳያ ሊሆን ይችላል። አሰልጣኙ ለውጥ ካደረጉ በኋላ ግን የመከላከል ሴኩሪቲ ግን ችግር ነበረባቸው። አሰልጣኝ ሩበን አሞሪምም ከዛ በኋላ ነው ለውጦች ማድረግ የጀመረው። የሩበን አሞሪምም ለውጦች ጨዋታ ለማሸነፍ የሚጥር አሰልጣኝ የሚያደርጋቸው ለውጦች ናቸው። ልክ ፓውሎ ፎንሴካ እንዳደረጉት ሁሉ አማካይ አስወጥቶ የአማካይ ተከላካይ አስወጥቶ የአጥቂ አማካይ ነው ያስገባው። ኡጋርቴ ወጥቶ ሜሰን ማውንት ነው የገባው። ሜሰን ማውንት ከሁለቱ 10 ቁጥሮች መካከል አንደኛው ሆነ እና ብሩኖ ፈርናንዴዝ ወደ ኋላ እንዲመለስና ከካሴሚሮ ጋር እንዲጣመር ሆነ። ይሄ ጨዋታ ለማሸነፍ የበለጠ የማጥቃት መፍትሄ የሚፈልግ አሰልጣኝ የሚያደርጋቸው ለውጦች ናቸው አይደለም። እንደዚህ አይነት ለውጥ ነበር ያደረገው እና ዩናይትድም በዚህኛው አጋማሽ በአሌሃንድሮ ጋርናቾ እና በሌሎችም ተጫዋቾች አማካይነት የጎል እድሎች ፈጥሮ ነበር። ጥርት ያሉ የጎል እድሎች እንኳን ባይሆኑ ግን ከመጀመሪያ አጋማሽ የተሻሉ የማጥቃት ሞመንቶች ነበሩት እና በኋላም ነው ጎል የተቆጠረው። እንዳልኩት ተቀይሮ የገቡ ተጫዋቾች የተሳተፉበት የሜሰን ማውንት መግባት እና የብሩኖ ወደ ኋላ መመለስ ዩናይትድ የበለጠ ኦፌንሲቭ ተጫዋቾች እንዲኖሩት ያደረገ ነው። የመጀመሪያው አጋማሽ የዩናይትድ አሰላለፍን ካየሽ ከ10 አውትፊልድ ተጫዋቾች 7ቱ የበለጠ የመከላከል ዝንባሌ ያላቸው ናቸው። ምንም እንኳን ዶርጉ በተደጋጋሚ የማጥቃት ሩጫዎችን የሚያደርግ ተጫዋች ስለሆነ ዝም ብሎ አውት ኤንድ አውት ተከላካይ ነው ማለት ችሎታውን በትክክል አለመበየን ስለሚሆን
ግን እንዲሁ በካራክተሪስቲክሳቸው ካይሽ ባክ 5 ነው፣ ሁለት የአማካይ ተከላካዮች አሉ። ስለዚህ 7 የበለጠ የመከላከል ዝንባሌ ያላቸው ተጫዋቾች ማለት ነው። ከዛ በኋላ ግን ያደረጋቸው ለውጦች የበለጠ የማጥቃት ለውጦች ናቸው። ያው ሆይሉንድም ወጥቶ ዚርክዜ ገብቷል እና ጎሉን የሚያስቆጥረው ይሄው ተጫዋች ነው። ብሩኖ ፈርናንዴዝ በዚህ ውድድር ታሪክ በተለይ በኖክአውት ስቴጅ የሱን ያህል ብዙ አሲስቶች የሰጠ ተጫዋች የለም። ትላንት ከጨዋታው በፊት እንደተጠበቀው በእንደዚህ አይነት ጨዋታዎች ላይ ዩናይትድ እስካሁንም ድረስ በዚህ ውድድር ሩብ ፍጻሜ ድረስ ሲመጣ የሚቀጥለውንም ሳምንት ጨዋታውን አሸንፎ ሴሚፋይናል ሲደርስ ትልቁ ምክንያት የሚሆነው እሱ ነው። በጣም ድንቅ ክሮስ ነበር። ሉካስ ፔሪ ብራዚላዊ ግብ ጠባቂ ሊያድን የሚችልበት እድል አልነበረውም። ዚርክዜ ጎሉን አስቆጥሯል። ዚርክዜን በተመለከተ እኔ ከሚጀምር ይልቅ ተቀይሮ ሲገባ ይሻላል መሰለኝ። ብዙዎቹ ጨዋታዎች ላይ እንደዛ ነው አይደል? አንዳንድ ተጫዋቾች ደግሞ እንደዛ ናቸው። አሁን ለምሳሌ ትላንትና ስለ ዴዚሪ ዱዌ እያወራን ነበር፣ ስለ ፓሪስ ሳን ጀርማን ተጫዋች እና የውድድር ዘመኑ ሲጀመር ብዙዎቹ ጨዋታዎች ላይ አሰልጣኙ ተጠባባቂ ያደርገው ነበር። ወጣት አዲስ ፈራሚ ስለሆነ ማይለመድ ወይም ማይጠበቅ አልነበር። ግን አሰልጣኞች በተለይ የአምስት ተጫዋቾች ለውጥ መደረግ ከጀመረበት ጊዜ ጀምሮ ተጠባባቂ ተጫዋቾች አይሏቸው፣ ሰብስቲቲዩትስ አይሏቸው፣ ፊኒሸርስ ነው የሚሏቸው። ጨዋታው የበለጠ ስትረሽድ ሲሆን፣ የበለጠ ክፍተት ሲኖር የሚሻሉ ተጫዋቾች አሉ ብለው የሚያስቡ አሰልጣኝ ኒኮ ኮቫች ነው ለመጀመሪያ ጊዜ ፊኒሸርስ የሚባል ተርም ሲጠቀም የሰማሁት። ከሚጀምር ይልቅ ተቀይሮ ሲገባ ብዙ ጊዜ ለውጥ ያመጣል አሉ። በቃ እንዲህ አይነት ተጫዋቾች ሲጀምሩ ተመሳሳይ ኢምፓክት የሌላቸው ተጫዋቾች አሉ። ምናልባት ዚርክዜ እዛ ምድብ ውስጥ ሊቀመጥ ይችላል። ያው እንደ ተጫዋች ምን አይነት ተጫዋች ነው ምናምን የሚለው የሱ እንደ ተጫዋች ያለ ካራክተራይዜሽን እስካሁን ድረስ ግልጽ ባይሆንም ግን የበለጠ እኔ እንደ ቤንች ላይ ሲሆን እንደ ጥሩ አማራጭ ወስደዋል። ትላንትና ተቀይሮ ገብቶ ያንን ልዩነት ነው የፈጠረው። ባለፈውም ከሪያል ሶሲዳድ ጋር አኒዮታ ላይ በተደረገው ጨዋታ ጎል አስቆጥሮ ነበር ነው የምታስታውሹ። የመልሱ ጨዋታ ላይ በጣም ጥሩ ተጫውቶ ነበር። ጎል ባያስቆጥርም አይ ቲንክ ጎል አላስቆጥርም 4-0 ሲያሸንፉ ግን በጣም የሚገርሙ የማንቸስተር ዩናይትድ ሙቭመንቶች ውስጥ ተሳትፎ ነበር። ምናልባት የሱም ፍጥነት ለእንደዚህ አይነት ከእንግሊዝ ፕሪሚየር ሊግ ይልቅ ለዩሮፓ ሊግ አይነት ፔስ ሊሆን ይችላል። አንዳንድ ተጫዋቾች አሉ ከሴሪያ ነው የመጣው። የሴሪያ ስፒድ እና የፕሪሚየር ሊግ ስፒድ አንድ አይነት አይደለም። እሱም በደንብ አዳፕት ማድረግ አልቻለም። የአውሮፓ ጨዋታዎች ላይ ግን እሱ በሚስማማው የፍጥነት ወሰን ውስጥ ያለ ውድድር ይመስለኛል። እሱም ሲገባ እንዲህ አይነት እንዲያውም ብዙ ጊዜ እኔ አሰልጣኙ ክሮስ አጥቃ ይሉታል። ቲፒካል ክሮስ የሚያጠቃ ተጫዋች አይደለም እል ነበር። ግን ትላንትና ግን ክሮስ አጥቅቶ ነው ጎሉን ያስቆጠረው። ልክ እንደ ደንበኛ 9 ቁጥር ነው ጎሉን ያስቆጠረው። ስለዚህ አልቋል ጨዋታው ታያለሽ ጎሉ የተቆጠረበትን ጊዜ ስታይ። ግን አንድ የኦናና ድራማ ይቀር ስለነበር ሊዮን በሚቀጥለው ሳምንት ተስፋ እንዲያደርግ ምክንያት የሚሆን ጎል አግኝቷል። ሊዮን ቢያንስ ተስፋ አድርጎ ነው ወደሚቀጥለው ጨዋታ የሚመጣው። አይ ቲንክ አድቫንቴጅ ማንቸስተር ዩናይትድ ነው፣ ግልጽ ነው። የመልሱ ጨዋታ ኦልድ ትራፎርድ ላይ ስለሆነ የሚደረገው። ግን ኦናና ያንን ተስፋ ሰጥቷቸዋል። ከጎሉ ባሻገር ከጎሉ በፊት ግን ጋርናቾ ዶርጉ አደገኛ ቦታዎች ላይ ይገኝ ነበር። ትላንትና ምን እያልን ነበር? ምሳ በውጤት እየተብራራ ላይሆን ይችላል ማንቸስተር ዩናይትድ እና ስትራክቸራል መሻሻል አለ ስንል የግድ ደግሞ ቀጥተኛ ላይሆን ይችላል። አንዳንድ ጊዜ በተለይ በሂደት ውስጥ በፕሮሰስ ውስጥ በሽግግር ውስጥ ያለ ቡድን ሲሆን የሆኑ ፓተርኖቹ የተስተካከሉ ነው ስትይ ወዲያው በውጤት እየተብራሩ ነው ማለት አይደለም። ውጤት እያመጡ ነው ማለት አይደለም። ኦፍኮርስ ውጤት እያመጡ አይደለም። የሩበን አሞሪም የፕሪሚየር ሊግ የዚህ ውድድር ዘመን ሪከርድ ከኤሪክ ቴን ሃግ ያነሰ ነው። ስለዚህ ኦኬ በውጤት ጥሩ አይደለም። አንዳንድ ተስፋ የሚሰጡ የትልልቅ ጨዋታ ፐርፎርማንሶች ያሉት ምናምን፣ ግን እንደ ስትራክቸር ግን ለምሳሌ እኔ የዶርጉ የሚገኝባቸው ቦታዎች አሉ። የስፖርቲንግ ሊዝበን ትልቁ ስኬት፣ የኢንተር ትልቁ ስኬት ወይም የሌቨርኩሰን ትልቁ ስኬት፣ እነዚህ ደንበኛ የዊንግ ባክ ሲስተም የሚጠቀሙ ቡድኖች ትልቁ ሲስተም ስኬት የእነዚህ የዊንግ ባክ ተጫዋቾች ሚና ነው። አሁን መጀመሪያ 20 ዓመቱ አይደለም ከሌቼ ነው አይደለም ወደ ማንቸስተር ዩናይትድ የመጣው ከሌላ ወደ ሆነ ፕላኔት እንደመሄድ ማለት ነው። ኤክስፔክቴሽኑ ፕሬሸሩ ሁሉ ከፍተኛ ነው። ዶርጉን ምናልባት ከ4 ወር በፊት ብዙ ሰው አያውቀውም። አሁን በጣም ብዙ እግር ኳስ የሚወድ ሰው ያውቀዋል። ያን ያህል ነው ሽግግሩ ማለት ነው። ከፍ ወዳለ ጫና ወዳለበት አዲስ ሲስተም አዳፕት ለማድረግ እየሞከረ ወዳለ ቡድን ነው እየሄደ ያለው። አሁን ለኔ ባለፉት 3 ጨዋታዎች ብቻ 4 ቢያንስ ጥራት ያላቸው ኳሶች ትላንትና ለሆይሉንድ የሰጠውን አይነት ኳስ ማለት ሰጥቷል። ጎሎቹ አልተቆጠሩ ግን
እነዛ ፖዚሽኖች ላይ እየተገኘ ነው። በደንብ እየተሞረደ ሲመጣ ያ ፊዚካል ካራክተሪስቲክስ ያለው ተጫዋች ይመስለኛል። ያንን ኮሪደር ላይ ታች እያለ እያጠቃም እየተከላከለ መሸፈን የሚችል ተጫዋች ይመስለኛል። አሁን ተመሳሳይ ነገር ስለ ዳሎ ልል አልችልም፣ እንደ ዶርጉ ወጣት ስላልሆነ። ዶርጉ ሊሞረድ የሚችል ተሰጥኦ ነው፣ ራፍ ዳይመንድ ነው። ስለዚህ በደንብ ቅርጽ ስታወጪለት ጥሩ ሊሆን የሚችል ፖቴንሻል። የመጀመሪያ የሩበን አሞሪም ፈራሚ ነው እንደሚታወቀው ባለፈው ጥር ሲመጣ። ተመሳሳይ ፖዚሽኖች ላይ ግን ይገኛል ዳሎ። ወደፊት አድቫንስድ የሆነ ቦታ ላይ ይገኛል። መጨረሻ ላይ የክሮስ ችግር ይሆናል። ለምሳሌ ያ ችግር ያንን የመጨረሻ ኳስ ዴሊቨር የማድረግ ችግር ይሆናል አንዳንዱ ችግር። ግን ምን እያለን ነው? ስለ ፓሰር ነው አይደል የምናወራው? ብዙ ጊዜ የዩናይትድ ባክ ፋይቭ ደንበኛ ባክ ፋይቭ ነው። በማጥቃትም ጊዜ ብዙ አድቫንስ አያደርጉም። ማዝራዊና ዳሎ ሲጫወቱ ምናምን እንላለን። ቢያንስ ዶርጎ የቀየረው አንደኛው ነገር ብዙ ጊዜ መጨረሻው 30 ሜትር ላይ ታይዋለሽ። ከዛ አሁን ደግሞ ባለፉት 2-3 ጨዋታዎች ያ የመጨረሻው ኳስ በቀደም ለዚር ጊዜ የሰጠው ትላንትና ለሆይሉ እንደሰጠው ይሄ ካት ባክ ክሮስ የሚባል ወደ ኋላ የሚያጥፈው ኳስ ለ9 ቁጥሮቹ መድረስ ጀምሯል ማለት ነው። ያ ነው የሆነ ምልክት ማለት ነው። የሆነ የመሻሻል ፍንጭ ማለት እሱ ነው። አልፎ አልፎ የሚታይ የመሻሻል ምልክት አለ። እንደ ስትራክቸርም በዚህ ስትራክቸር ውስጥ ተጫዋቾቹ እንደሚኖራቸው ሚና ግን መጨረሻ ላይ እንዳነሳሁት ነው። ከሊዮን አንጻር ካየነው ኮንስትራክሽኑ በጣም ጥሩ ነው። ኳሱ የመጣበት ከኋላ ያለውን ተከላካይ ምንድነው ብሎክ አድርጎ ኳሱን ላካዜት በቅንጥ ለሚካታውዜ የሰጠበት ብኩን ሆኖ ያመሸው ሚካታውዜ በኋላ ወደ ጎል ሲመታው ሌላ ኦናና ሊያድነው የሚገባ በቀላሉ በሱ ደረጃ ያለ ግብ ጠባቂ ሊያድነው የሚገባ ኳስ ነው የተፋው። በኋላ ኦፍሳይድ ብሎ ማመልከቻ አስገባ፣ ግን ኦፍሳይድ አልነበረም። ራያን ሼርኪ ከጨዋታው ውጭ አልነበረም። ስለዚህ መጨረሻ ላይ ጨዋታው በዚህ መንገድ 1-1 ተጠናቀቀ ማለት ነው። እና ስለዚህ መጨረሻ ላይ ሰዎች አይ ማቲች ልክ ነው ማቲች ልክ ነው እንዲሉ አደረገ። እኔ ከኦናና የባሱ ግብ ጠባቂዎች አይቻሉ ማንቸስተር ዩናይትድ ውስጥ አንዳንድ ሽግግሮች አሉ። በነገራችን ላይ ለምሳሌ ከሽማይክል መልቀቅ በኋላ ቫንደርሳር እስኪመጣ ድረስ 2 ጊዜ የዓለም የግብ ጠባቂዎች የዝውውር ሬከርድ አሻሽለው አሌክስ ፈርጉሰን አንዴ ማሲሞ ታይቢ ሌላ ጊዜ ፋቢየን ባርቴዝን አምጥተዋል። ፋቢየን ባርቴዝ ደግሞ ሲመጣ በጣም ጥሩ ግብ ጠባቂ 2 ጊዜ ትልልቅ ዋንጫዎችን ከፈረንሳይ ጋር ያሸነፈ ሞናኮን የሊጋ ሻምፒዮን ያደረገ ሞናኮን ቻምፒየንስ ሊግ ሴሚ ፋይናል ድረስ የወሰደ በሩብ ፍጻሜ ማንቸስተር ዩናይትድን ያሸነፈው ቡድን አባል የነበረ የጆን ቲጋና እና የክሎድ ፑዌል ሞናኮ ውስጥ የተጫወተ በጣም ጥሩ ግብ ጠባቂ ሆኖ ነው የመጣው። በዩሮ 12 ሚሊዮን ዩሮ ነበር ያኔ፣ ውድ ነበር በጣም። ቡፎን እስኪመጣ ድረስ የዓለም ውዱ ግብ ጠባቂ ነበር። ለምሳሌ ግን ሌሎችም ተጫዋቾች ማርክ ቦስኒችም መጣ፣ ሌሎችም ሮይ ካሮል፣ ቲም ሃዋርድ ቫንደርሳር እስኪመጣ ድረስ የሆነ የፈተና ዓመታት ነበሩ ለማንቸስተር ዩናይትድ። ሁነኛ ግብ ጠባቂ ለማግኘት ተቸግረው ነበር። በዛ መሀል ብዙ ኮሚካል ግብ ጠባቂዎች ነበሩ። ከዚያ ከቫንደርሳር መምጣት በኋላ ከዛው ከፉልሃም ምን ያስፈረሙት ረጅም ጊዜ ተጨማሪ ጊዜ መጫወት ነበረብኝ እያለ ይቆጫል። ጫማ ጓንት ሲሰቅል በነበረው ጥሩ ብቃት የተነሳ ደህያን አመጡ። አስቸጋሪ አጀማመር ነበረው ደህያ መጀመሪያ አካባቢ። የፕሪሚየር ሊግን ክሮስ ፊዚካሊቲ ምን ያቀጭን ስፔናዊ ለመልመድ ተቸግሮ ነበር። ግን ሌላ ስኬታማ ግብ ጠባቂ ነው። ግን በተለይ በሽማይክልና በቫንደርሳር መሀል ብዙ ያልተሳካላቸው ግብ ጠባቂዎች ስለነበሩ የባሱ ግብ ጠባቂዎች አውቃሉ። ሊያውም ዩናይትድ በጣም የተሻለ ዶሚናንት ቡድን ዋንጫዎች ያሸንፍ በነበረበት ዘመን የነበሩ ግብ ጠባቂዎች ማለት ነው። አሁን በዩናይትድ አስቸጋሪ ሁኔታ ውስጥ ያለ ግብ ጠባቂ ነው። ደግሞ አንድ የጠቀሳት ነገር 2 ነገር ሞደርን ማቲች ማለት ነው እና ስታቲስቲካሊ ስፒኪንግ በቅርብ ዘመናት የማንቸስተር ዩናይትድ ታሪክና በስታት ብሏል። በስታት አንዳንዶች ለምሳሌ በየ63 ደቂቃው ጎል ይገባበታል። በዩናይትድ በ30 ዓመት ውስጥ በየ63 ደቂቃው ጎል የሚገባበት ግብ ጠባቂ አልነበረም። ግን በ35 ዓመት ውስጥ ደግሞ መጥፎ የማንቸስተር ዩናይትድ ቡድን ነው። ስለዚህ ሃንድ ኢን ሃንድ ነው የሚሄደው ማለት ነው። ነገሩ የተሳሰረ ነው። ግን ደግሞ በራሱ የሚሰራቸው ትልልቅ ስህተቶች አሉ። በተለይ በአውሮፓ ውድድሮች ላይ ትልልቅ ስህተቶች ይሰራል። የመልስ ጨዋታው የሚቀጥለው ሳምንት ላይ ይደረጋል። እንዲሁ ሎጂካሊ ስታዩ ማንቸስተር ዩናይትድ
ይሄ ጨዋታ ሲጀመር አድቫንቴጅ ኖሮት ነው የሚጀምረው ኦልትራፎርድ ላይ ስለሆነ የሚደረገው። በዚህ ውድድርም በዚህ አመት ብቸኛው ያልተሸነፈ ቡድን ነው ከሜዳውም ውጪ በሜዳውም ቢሆን። በፕሪሚየር ሊግ ልክ ነው 7 ጨዋታዎች በሜዳው ተሸንፏል። በፕሪሚየር ሊግ ያለው ውጤት በጭራሽ ጥሩ አይደለም። ብዙ ጨዋታዎች ይሸነፋል በሜዳው። ለዚህ ነው ቡድኖች ወደ ኦልትራፎርድ ሲመጡ እያመኑ የሚመጡት ማሸነፍ እንችላለን እያሉ የሚመጡት። ዘጠኝ ፎንሴካ አስቸጋሪ ነው እዛ ሄደን ማሸነፍ ግን እንሞክራለን ብለዋል። ሊዮን እንዳነሳሁት ሊዮንም ራሱ ከሜዳ ውጭ አልተሸነፈም በዚህ አመት። ግላስኮ ሬንጀርስን 4-1 ካራባግን 4-1 እና ፌረንች ቫሮስ የሚባለውን ቡድን ስቱዋ ቡካሬስት ማንቸስተር ዩናይትድ ራሱ የገጠመውን ቡድን 3-1 አሸንፈዋል። 2 ጊዜ ከሜዳቸው ውጭ በአስቸጋሪ ስቴዲየሞች ማቻ ተለያይተዋል። አንደኛው ከፌነርባቼ ጋር ሌላኛው ከሆፈንሃይም ጋር በእነዚህ ጨዋታዎች ላይ አቻ ተለያይተዋል። ስለዚህ ከሜዳ ውጭ ያላቸው ሬከርድ የሊዮንም ሬከርድ በጣም ጥሩ ነው። ስለዚህም ቀላል ጨዋታ ላይሆን ይችላል። ራያን ሼርኪ መጨረሻ ላይ ጎል ያስቆጠረው ተጫዋች ስለሱ ብዙ ቢልድ ተደርጓል ከጨዋታው በፊት ወደ ትልቅ ክለብ መሄዱ አይቀርም ሲባል ነበር። በጣም ቀዝቃዛ ፐርፎርማንስን ያሳየው ከዚህ በላይ ማድረግ እንደሚችል ስለምናውቅ በጣም ጥሩ ተጫዋች ስለሆነ ሙዲ ነው ሲፈልግ ጥሩ ይጫወታል። ግን ዘንድሮ የተለየው ነገር በወጥነት ያለ መዋዠቅ የሚጫወት ተጫዋች መሆኑ ነው። አሁን በ37 ጨዋታዎች 28ኛ የጎል ተሳትፎ ነው። mesela ደብል ደብል የሚሉት አለ ፈረንሳዮቹ ጎል በማስቆጠርም የመጨረሻ ኳሶች በማቀበልም ባለ 2 ዲጂት ሲሆን ማለት ነው። ትላንትና 10ኛ ጎሉን ያስቆጠረው 18 አሲስቶች አሉት በዚህ የውድድር ዘመን። በዩሮፓ ሊግ ብቻ ደግሞ 11ኛ የጎል ቀጥተኛ ተሳትፎ ነው። 8 አሲስቶችና 3 ጎሎች አሉት። ኦናና ግን ሲሳሳት አንድ ማንሳት ያለብን የሚመስለኝ ነገር የመጨረሻ ነጥባችን የሚሆን ያ የ2023 የዝውውር ገበያ ነው። ብዙ ሰው አእምሮ ላይ የሚመጣው ወደ 200 ሚሊዮን ፓውንድ 180 ሚሊዮን ፓውንድ አካባቢ ያወጡበት ክረምት። በዛ ክረምት ላይ ኦናና መጥቷል፣ ሆይሉንድ መጥቷል፣ ሜሰን ማውንት መጥቷል። ለነዚህ 3 ተጫዋቾች ብቻ 160 ሚሊዮን ፓውንድ ከፍሏል። በተለያዩ ምክንያቶች ግን እነዚህ ተጫዋቾች እስካሁን ድረስ ቢያንስ ስኬታማ አይደሉም። ማውንት ሁለቱንም ሲዝኖች ጥቂት ጊዜ ነው ሜዳ ውስጥ ያየ ነው። ተሳክቶለታል አልተሳካለትም ለማለት የሚበቃ ሳምፕል ሳይዝ የለንም። ግን አላየ ነው ሜዳ ውስጥ ነው የሰራ ዝውውር አይደለም እስካሁን ድረስ ሜዳ ውስጥ ማውንት 20 ጨዋታ ማድረጉን በሁለት ሲዝን አምና 9 ጨዋታ ነው ያደረገው። ዘንድሮ ከዛ ብዙ የሚበልጥ አይደለም። አሁን ተመልሷል። አሰልጣኙ በጣም የሚወዱት አይነት ተጫዋች ነው። ከመጎዳቱ በፊት ይህንን ሩበን አሞሪም ራሱ ይናገር ነበር። ግን ከጉዳቱ ጋር በተገናኘ ለማንቸስተር ዩናይትድ ሜዳ ውስጥ ካየነው ይልቅ ያላየነው ጊዜ ይበልጣል። ሆይሉንድ አምና 15 ጎሎች አስቆጠረ። ለመጀመሪያ ሲዝን አዲስ አጥቂ መጥፎ ቁጥር አይደለም። በተለይ ደግሞ ማጥቃቱ እንደዛ በጣም ድክመት ላለበት ቡድን የሚጫወት ተጫዋች። ይሄ ውድድር ዘመን ግን በቃ የማሽቆልቆል አመት ነው ለሱ። አሁን እንደውም ማየት ሁሉ ይቸግራል። እንዴት ነው ሪቫይቭ የሚያደርገው የሚለው ኦናና ዩናይትድ እዚህ ቦታ ላይ ተጫዋች ማምጣት አለበት። ግብ ጠባቂ ማምጣት ያለበት ይመስላል። ጀማሪ ግብ ጠባቂ ይሁን አይሁን አላውቅም፣ ግን ማምጣት አለባቸው ግብ ጠባቂ። አንድ የሚታይ ነገር በአልታይ ባይንዲር ኤሪክ ቴን ሃግን ብዙ አያምኑም፣ ሩበን አሞሪም ብዙ አያምኑም። ለዚህ ነው ብዙ ጊዜ በዩሮፓ ሊግ የሚወዳደሩ ቡድኖች ካየሽ የፕሪሚየር ሊግ ግብ ጠባቂ ያላቸው፣ የዩሮፓ ሊግ ግብ ጠባቂ ያላቸው። የዩሮፓ ሊግ ግብ ጠባቂ አይደለም አልታይ ባይንዲር። አምናም የካፕ ውድድሮችን ግብ ጠባቂ አልነበረም ጭራሽ። አምናም በሊግ ካፕ ምናምን ሁሉ እኮ አይጫወትም። በኤፍኤ ካፕ ከፍሊትውድ ጋር ሲጫወቱ አይጫወትም። ሁለቱም አሰልጣኞች የሆነ አይነት ድምዳሜ ያላቸው ይህን ግብ ጠባቂ በተመለከተ። ስለዚህ ከኦናና ጋር የተሻለ መፎካከር የሚችል ያው ረጅም ኮንትራት ነው ያለው፣ ከፍተኛ ደሞዝ የሚከፈለው ግብ ጠባቂ ነው። እሱ ልሽጥም ብትይ አስቸጋሪ ነው። አሁን ከእንደዚህ ስህተቶቹ ጋር የሚገዛው ግብ ጠባቂ የአውሮፓ ክለብ በተለይ አይገኝም። ዩናይትድ ግን ግብ ጠባቂ ማምጣት አለበት። አሁን ባለው ሁኔታ ከሱ የተሻለ ከአልታይ ባይንዲር የተሻለ ኮምፒት የሚያደርግ አንድ በቃ ግልጽ ነው። ሁለቱም አሰልጣኞች ትርጉም ያለው የጨዋታ እድሜ ማይሰጡሽ ከሆነ እንዲያውም አሞሪም ይሻላል። በኤፍኤ ካፕ ጨዋታዎች በሊግ ካፕ ጨዋታዎች ላይ ያሰልፈው ነበር። ግን ትሬኒንግ ላይ የሆነ ነገር አለ፣ የሆነ ኦብዘርቬሽን አላቸው ማለት ነው። ከዛ ውጪ ልረዳው አልችልም። በተለይ ዩሮፓ ሊግ የሚወዳደሩ ቡድኖች በእኛ ዩሮፓ ሊግ ግብ ጠባቂዎች ስላሏቸው፣ አንዳንዶቹማ የቻምፒየንስ ሊግ ግብ ጠባቂም አላቸው፣ ቻምፒየንስ ሊግ ላይ የሚሳተፉ ክለቦች። ስለዚህ ዩናይትድ ሌላ ገበያው ላይ የሚወጥረው ነገር ግብ ጠባቂ መፈለግም ሊሆን ይችላል። ብዙ ናቸው ቀዳዳዎቹ፣
ግን የትላንትናው ፐርፎርማንስ ደግሞ አሰልጣኙ ከጨዋታው በኋላ ቢከላከልለትም ስተት ሁሉም ይሰራል። እኔ ባሰ ስተት ሰርቻለሁ ብሎ ነገሩን ዲፊውዝ ለማድረግ ቢሞክርም እና የሚቀጥሉ ጨዋታዎች ላይ እንደሚሰለፍ ቢያረጋግጥም ግን ምሳ መነሻሽ ላይ እንዳልሽው ዩናይትድ ግብ ጠባቂ የሚያስፈልገው ይመስላል አይደለም? ይመስለኛል። እኔም ግብ ጠባቂ የሚያስፈልገው ቋሚ ግብ ጠባቂ መቀየር ያለባቸው ይመስለኛል። ከባድ ነው የግብ ጠባቂው ገበያ በእርግጥ ቶፕ ክላስ ግብ ጠባቂን ማግኘት። አሁን ዩናይትድ ደግሞ ሌሎች ማለት አብዛኛው የሜዳ ክፍል ላይ አሁን ባለው ማስረጃ አጥቂ ማምጣት አለበት። አሁን ባለው ሁኔታ አሁን ያለው ኤቪደንስ ተስፋ የሚሰጥ አይደለም። 25 ከገባ በኋላ በጋራ 5 ጎል ያስቆጠሩ አጥቂዎች ከያዝሽ በቂ አይደለም። የዚርክዜ ንጹህ 9 ቁጥር አለመሆንም እንደተጠበቀው ነው በስታይልም ጭምር። ተጨማሪ ዊንግ ባክ ማምጣት አለበት። ሜቢ ተጨማሪ ሰፊ የሜዳ ክፍል መከላከል የሚችል ተከላካይ ማምጣት አለበት። ሜኑ የሚለቅ ከሆነ አማካይ ማምጣት አለበት። የጋርናቾ ቆይታ አጠያያቂ ነው። ይሄ ሲዝን ሲያበቃ ላይ ቆይ ይችላል። ስለዚህ እሱ ራሱ ንጹህ የክንፍ ተጫዋች ስለሆነ ትላንት በቀኝ በኩል ነው ይጫወት የነበረው። የተለመዱት የውሳኔ ጥያቄዎች አሉ። ግን ዩናይትድ እንዳለ ብዙ ዝም ብለሽ በቡድን ግንባታ ውስጥ ካየሹ ብዙ ዳግም መገንባት ያለበት ቡድን ነው። ግን ግብ ጠባቂ ሌላ ይሹ መሆን ጀምሯል። ደግሞ በዚህም አመት ብዙ ትልልቅ ስህተቶች ስለሰራ አሰልጣኙ ለጊዜው ዲፌንድ እያደረገው ነው። 2-2 ነው ግን ያበቃው። ግን የሽንፈቱ በመጨረሻ ደቂቃ መቆጠር ያ የሆነ አቻ ሆኖ ጥሩ አቻ ሆኖ ዝም ብሎ በወረቀት ደረጃ ግን መጥፎ ቴስት እንዲኖሩ አድርጓል ሲያልቅ ጨዋታው። እስኪ ደግሞ አድማጮች ምን አሉ የሚለውን እንመልከት። የተወሰኑ አስተያየቶችን ዞላ ማን ዩናይትድ ሩበን አሞሪም ቡድኔቱ ጋር ነው መሻሻል ያለበት ተብሎ ሲጠየቅ ሁሉም ቦታ ያለው ኦናናን ጨምሮ ከሆነ በጣም ትክክለኛ መልስ ነው። ይህንን ካሜራን ግብ ጠባቂ ይዘን ስለ ቻምፒየንስ ሊግ መሳተፍ ማሰብ እብደት ነው። ሆይሉንድ ከዚህ በኋላ በቋሚነት ባይጀምር የተሻለ ነው። ተስፋ አስቆራጭ ፐርፎርማንስ ነበረ ብሎናል። ኢትዮ አቢሲኒያ ዶጆ ሚላን ማጥራችን ጥግና ጥግ በራስ መተማመን የጎደላቸው በረኛና አጥቂ በራስ መተማመኑ የተሰለበው ኦናና እንዴት መሰረታዊ በረኛ አቋቋም ሳያውቅ በረኛ እንደሆነ ይገርመኛል። ሌላው አጥቂ ሆይሉንድ የራሱን ኳስ ድሪብል ሲያደርግ የሚያደናቅፈው ሌላኛው ላክ ኦፍ ኮንፊደንስ ያለበት ተጫዋች ነው። በማንቸስተር ዩናይትድ አንድ መልካም የሚጠቀስ ነገር ካለ ሁሌም ችሎታ የማይነጥፈው ሊደሩ ብሩኖ ፈርናንዴዝ ብቻ ነው። ቡድኑ ለብቻው በጫንቃው የተሸከመው ተጫዋች ነው። ከኳስ ረገድም ለዩናይትድ የሚሰጠው ጥቅም ሳይታለም የተፈታ ሀቅ ነው። እንደው እሱ ባይኖር ኖሮ ክለቡ ዘንድሮ ወራጅ ቀጠና ይገባ ነበረ ብሎናል። ቸሬ ከደቡብ አፍሪካ በምሽቱ ጨዋታ የታዘብኩት ነገር ቢኖር የሩበን አሞሪም ቡድን ለቀጣዩ ዓመትም ቢሆን የሆነ ነገር እየተገነባ እንደሆነ ምንም አይነት ፍንጭ አልሰጠኝም። ሌላው በእነዚህ ተጫዋቾች ማንም ምንም ማድረግ እንደማይችል ነው የተረዳሁትኝ። በመጨረሻው ስለ ግብ ጠባቂ በሌሎች ትላልቅ ክለቦች ግብ ጠባቂ ለመጥፎ ምሽቶች መከታ ሆኖ ግድግዳ ሆኖ ቡድኑ ወደፊት ሲያሻግር ነው የምናውቀው። የኛው ኦናና ግን ዩናይትድ ነጥብ በሚፈልግበት ክለቡን ለመግደል ወስኖ የሚገባ ይመስለኛል። ዳውን ኦናና ነው። ሌላኛው የመጨረሻው ስለ ዩናይትድ ተጫዋቾች ጥራት ነው። በየደቂቃው 1-1 ይሸንፋሉ ከአንዳንዶቹ በስተቀር የመጫወት ፍላጎት የሌላቸው እንደው ሲታዩ እኮ ሁሉም ነገር አሳክተው የጨረሱ ተጫዋቾች ናቸው የሚመስሉት። ፈጣሪ ልቦና ይስጣቸው ብሏል። የመጨረሻ አስተያየት እንቀበለው። አቆሮኒ እቺ ጭላንጭል የሆነች የኤሮፓ ሊግ ዋንጫ የማሸነፍ እድላችንን ካጣ ነው በአሞሪም ነው። ሆይሉንድና ኦናናን ያለምንም ማመንታት ካሰላለፍ ውጪ መሆን አለባቸው። ትናንትናው የሌሎች ቡድኖች ውጤት ከሆነ ቢልባኦ ሬንጀርስን በጊዜ በቀይ ካርድ ወጥቶበት 0-0 ነው የወጣው። ላዚዮም በቦዶ ግሊምት ተሸንፏል። ፍራንክፈርትና ስፐርስን ቢሆን በአሁኑ አቋማቸው ዩናይትድ ለነሱ አያንስም። እነዚህ ሁለት ልጆች ካሰላለፍ አውጥቶ እድላችንን እንሞክርና ደግሞ እነ ኒማንያ ማቲችም ሀቅ ነው የተናገሩት ብሎናል። እናመሰግናለን አድማጮቻችን።